ሰላም ለኢትዮጵያ ሰላም ለሀገራችን ሰላም ለኢትዮጵያ ሰላም ለሀገራችን ይላክልን ይላክልን። በእውነት ገብቶናል ወይ አባቶች? መቼ እናስቁመው? ይሄ ችግር በጣም አንገብግቦናል። ይሄ ችግር በጣም ግራ ገብቶናል። በመገደል የሚጨርስ ነገር የለም። መገዳደሉን ይዘነዋል። እየተጋደልን ነው። ስንቱ አለቀ። በዛም በዚህም ኢትዮጵያውያን ናቸው እያለሁ አይደል? በዛም በዚህ ጀግና ነው። ለነገ አገር ተረክቦ አገር ዳር ነበር ሊያስከብር የሚችል ጀግና ነው እያለቀ ያለው አይደል? ብንመክራቸው ካሉበት ሁኔታ ቢገለጽ ለሀገር ኩራት የሚሆኑ ሰዎች እያጣን ነው። ስለዚህ ይልቅንስ ይሄን ድምር አቅም ሰብሰብ አድርገን በግንባር ተነጋግረንበት አቋም እንድንይዝ ማስደረግ በሚቻልበት ጉዳይ ላይ አባቶች እናንተ ምክር ሀሳብ በማስፈለጉና ከሌሎች ሰዎች ላይ እናንተ ለየት ብላችሁ ስትመጡ ሙሉ ኃላፊነት የሚሰማችሁ ሰዎች በመሆናችሁ ሙሉ ኃላፊነት ያላችሁ ስለሆናችሁ የእናንተ ልጆች የኛ ወንድሞች በመንፈስ የመንፈስ ልጆቻችሁ በስጋ የስጋ ልጆቻችሁ በሙስሊሙ በተመሳሳይ በመንፈስም የመንፈስ ልጆቻችሁ በስጋም የስጋ ልጆቻችሁ ሰዎች አሉ። ስለዚህ እንደዚህ ሰዎች በሰላምና በውይይት በንግግር ወደ ግንባር መጥተው አካባቢውን ሰላም እንዲያረጉ ህዝቡን ከችግር እንዲያላቅቁ ገበሬ ተቸግሯል። እውነት የምነግራችሁ ገበሬ ተቸግሯል። አርሶ አደር ተቸግሯል። ልጆች መማር አልቻሉም። አሁን ከማቄት ብቻ ልውሰድ እንደ አማራ ክልል 4.2 ሚሊዮን ተማሪ ከትምህርት ቤት ውጭ ነው። 4.2 ሚሊዮን። ይህን በሀገር ግንባታ ጉዳይ ከ5 ዓመት በኋላ ብትገምቱት ሰዎች አስቡ። 4.2 ሚሊዮን የሚያለማውን ዜጋ የሚያለማውን ሀገር መልሰን እናገኝ ብለን የለም። በአጠቃላይ በሰው ኃይል ውድመት ወድመናል። ከነዚህ ሁሉ ጸጋዎች ሁሉ የመጀመሪያው ሰላም የሚባለው ጸጋ ነው። ምድር ሰላም ትሆን ተብሎ የተፈቅዶ የተሰጠን ሰዎች ደግሞ በዚህ ሰላማዊ ምድር ላይ እንድንጠቀም ነው የተሰጠን። ፈጣሪ ምድሯን ሰላም አድርጎ እኛን በአምሳሉ ፈጥሮ በጋራ እንድንጠቀምበት ተደርገን ተፈጥረን ለምንድን ነው መደማመጥ አቅቶን ዛሬ እዚህ ደረጃ ላይ እየደረስን ነው? ይላክልን ቸሩ አምላካችን ይላክልን 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 ቸሩ አምላካችን